ሰላም የዴሊ ፎረም ቤተሰቦች፣ እንግሊዝ ለኢራን እስላማዊ አብዮታዊ ዘብ ድጋፍ መስጠት አገደች። የኢራን እስላማዊ አብዮታዊ ዘብ ለእንግሊዝ ብሔራዊ ደህንነት አስጊ ተብሎ እንደሚፈረጅ የእንግሊዝ የአገር ውስጥ ጉዳይ ጸሐፊዋ ሻባና መሐመድ እንደተናገሩ ቢቢሲ ዘግቧል። ለእንግሊዝ ምክር ቤት በጽሁፍ ባቀረቡት መግለጫ መሰረት ስለ እስላማዊ አብዮታዊ ዘቡ አዎንታዊ አስተያየት ከመስጠት አንስቶ ድጋፍ እስከ ማድረግ ድረስ ያሉ ድርጊቶችን እስከ 14 ዓመት እስራት እንደሚያስቀጣም ነው የተነገረው። የኢራን ደጋፊ የሆነው ወታደራዊ ቡድን ኢስላሚክ ሙቭመንት ኦፍ ኮምፕሬንስ ኦፍ ዘ ራይት እንዲሁም የሩሲያ ወታደራዊ ስለላ ተቋም ክንፍ የሆነው ዘ ቮልተር ኮፕስ ኦፍ ራሽያን ጂኦሪ ላይ እገዳም ተጥሏል። ለፖሊስና የደህንነት ተቋም በሚሰጣቸው አዳዲስ ስልጠናዎች አማካኝነት የውጭ ጣልቃ ገብነትን በእነዚህ ቡድኖች የሚፈጸም ጥቃት እንዲሁም ስለላ መከላከል እንደሚቻልም ነው የተነገረው። የኢራን እስላማዊ አብዮታዊ ዘብ በእንግሊዝ የአይሁድና እስራኤላዊ ማህበሮች ላይ ያነጣጠረ 7 ጥቃቶች ከእስራኤል ኢራን ጦርነት በኋላ በተደጋጋሚ መፈጸሙ ነው የተነገረው። ኢራን ታዲያ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥጥር በከፍተኛ መጠን ማሽቆልቆሉን ተናግራለች። የመርከቦች እንቅስቃሴ የሚከታተለው ድረገጽ ማሪን ትራፊክ እንደሚጠቁመው ከሆነ ከእሁድ ምሽት ጀምሮ አንዳንድ የንግድ መርከቦች በወሽመጡ አለማለፋቸውን ነው የተናገረው። ኢራን የንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ አሜሪካ በርካታ የቴህራን ወታደራዊ ኢላማዎችን እንደመታች ማስታውቃለች። በተለያዩ የኢራን አካባቢዎች ፍንዳታዎች መሰማታቸውን የኢራን የሀገር ውስጥ መገናኛ ብዙኃንም ዘግበዋል። የአሜሪካ ጦር የቴህራን የአየር መቃወሚያ የባህር መቆጣጠሪያ ሚሳይሎች እንዲሁም አነስተኛ ጀልባዎች መምታቱንም ነው የተነገረው። ኢራን በወሰደችው የአጸፋ እርምጃ በዮርዳኖስ፣ ባህሬን፣ ኩዌትና ኦማን ላይ ጥቃት አድርሳለች። በሆርሙዝ ወሽመጥ በኩል መርከቦች መተላለፍ ማቆማቸው በአውሮፓ የአውሮፕላን ነዳጅ እጥረቱ እንዲባባስም አድርጓል። የአውሮፓ ህብረት የኤነርጂ ግብረ ኃይል ሰኞ ዕለት ያደረገው ውይይት ተከትሎ ባወጣው መግለጫ አሁን ላይ ያለው ክምችት የተረጋጋ መሆኑን ጠቅሷል። ሆኖም ግን የሆርሙዝ ወሽመጥ መዘጋቱና የነዳጅ አቅርቦት ሰንሰለት በመስተጓጎሉ የአውሮፓ ሀገራት ለነዳጅ እጥረት እንደሚጋለጡም ነው እያስጠነቀቀ ያለው። የአውሮፓ ሀገራት የአውሮፕላን ነዳጅ ክምችት ከአንድ ወር ባላነሰ ጊዜ ውስጥም ነው ያበቃል ተብሎ ሮይተርስ የዘገበው። አውሮፓውያኑ ለአውሮፕላን የምትጠቀምበት ነዳጅ እያስገባች ያለችው ከአሜሪካና እስያ ሲሆን ይህም ያላትን ክምችት እንዲሳሳ ማድረጉን ዘገባዎች ጠቅሰዋል። በመካከለኛው ምስራቅ ደግሞ የሀገረሸው ግጭት አውሮፓ የአውሮፕላን ነዳጅ የአቅርቦት ሰንሰለት ላይ ዳግመኛ ስጋትም ደቅኖባታል። በተለይ ብሪታንያ፣ ፈረንሳይና ጀርመን የሆርሙዝ ወሽመጥ በመዘጋቱና የነዳጅ አቅርቦት ሰንሰለቱ በመስተጓጎሉ የበለጠ ተጎጂ ሀገራትም ሆነዋል። የዓለም 1/5 የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በየካቲት መጨረሻ ጀምሮ በመካከለኛው ምስራቅ በተከሰተው ጦርነት ምክንያት መዘጋቱ ይታወሳል። ወሽመጡ በሰኔ ወር ላይ ዳግም ቢከፈትም ሰሞኑ በሀገረሸው ግጭት ምክንያት የመርከቦች እንቅስቃሴ በሆርሙዝ በኩል ተስተጓጉሏል። በሐምሌ ወር ላይ የተደረሰው የተኩስ አቁም አሜሪካና ኢራን ዳግም መታኮስ በመጀመራቸው የመርከቦች እንቅስቃሴ በዚህ አካባቢ ተስተጓጉሏል። የአውሮፓ ኮሚሽን በአውሮፓ ያለው ነዳጅ መመናመኑ ገልጾ ሁኔታው በነሐሴ ወር የበለጠ ሊባባስ ይችላል ሲልም ነው ያስጠነቀቀው። በየካቲት መጨረሻ ላይ በኢራንና በአሜሪካ መካከል ጦርነት እስከሚጀምር ድረስ የአውሮፓ ሀገራት ግማሽ የሚሆነውን የአውሮፕላን ነዳጅ ያገኙ የነበረው ከመካከለኛው ምስራቅ አካባቢም ነበር። ተንታኞች የአፍሪካ ሀገራት መጋቢት ላይ የአውሮፕላን ነዳጅ እጥረት እንደሚያጋጥማቸው ተንብየው ነበር። ቢሆንም ከናይጄሪያ የዳንጎቴ ነዳጅ ማጣሪያ እንዲሁም ህንድና ኦማን ማስገባት በመጀመራቸው እጥረቱን መቋቋማቸውም ነው የተነገረው። በአሁኑ ወቅት የአውሮፓ ሀገራት ከካናዳ ነዳጅ መግዛት መጀመራቸውም ነው የተነገረው። አሜሪካና ናይጄሪያ ወደ አውሮፓ ነዳጅ የሚልኩ ዋነኞቹ ሀገራት ሲሆኑ ነገር ግን ኩዌት፣ ካናዳ፣ ህንድና ደቡብ ኮሪያ የአውሮፕላን ነዳጅ በከፍተኛ ሁኔታ ወደ አውሮፓ ይልካሉ። በሌላ በኩል ደግሞ ኢራንና ኦማን በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን በተመለከተ ያደረጉት ንግግር በአሜሪካ ጫና ምክንያት ስምምነት ላይ መድረስ እንዳልተቻለም ቴህራን አስታውቃለች ሲል ቢቢሲ አማርኛ ዘግቧል። በአሜሪካና በኢራን ጦርነት እንዲሁም ድርድር የክርክር ማዕከል የሆነው የሆርሙዝ ወሽመጥ ከዓለም ነዳጅና ጋዝ ምርት ውስጥ 20 በመቶ የሚሆነው የሚተላለፍበት እንደሆነም ይነገራል።
ከጦርነት ወዲህ በወሽመጡ ላይ ያሉትን ቁጥጥር ያጠናከረችው ኢራን በሆርሙዝ ሌላኛው ጫፍ ከአሁን በኋላ ከምትገኘው ኦማን ጋር በመነጋገር እንደምታስተዳድረውም ማስጠንቀቋ ይታወሳል። የኢራንና ኦማን ባለስልጣናት ቅዳሜ ዕለት የባህር መስመሩ ትራፊክ አስተዳደር በተመለከተ መወያየታቸው ተገልጾ ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ሰኞ ዕለት ውይይቱን አስመልክቶ በሰጡት መግለጫ በኦማን ዋና ከተማ በተካሄደው ውይይት ስምምነት ላይ አለመደረሱን አስታውቀዋል። ቃል አቀባዩ ቅዳሜ ዕለት ሙስታካ ውስጥ የተደረገው ንግግር ከአሜሪካ ጋር በተፈረመው የመግባቢያ ስምምነት አንቀጽ 5 ላይ በሚገኘው የሆርሙዝ ወሽመጥ ጉዳይ ላይ ብቻ ያተኮረ ነበር ብለዋል። አክለውም አሜሪካ ግልጽና ድብቅ በኦማን ላይ ባሳደረችው ጫና ምክንያት መከናወን የነበረበት ነገር ባለመሳካቱ አዝነናል ሲሉም ዋሽንግተንን ተጠያቂ አድርገዋል። ይህ በእንዲህ እንዳለ ኢራን ሆርሙዝ በድጋሚ መዘጋቱን ካስታወቀች በኋላ እሁድ ምሽት አንስቶ እስካሁን ምንም መርከብ በወሽመጡ እንዳልተላለፈም ነው የተነገረው። ማሪ ትራፊክ የተሰኘው የመርከቦች ድረገጽ እንዳስታወቀው ከሆነ እስከ ሰኞ አመሻሽ ድረስ በዚህ ወሽመጥ በኩል ነዳጅ አለመተላለፉ ተነግሯል። ኢራን የአሜሪካ ጦር በሚያደርገው ህገወጥ እንቅስቃሴ ምክንያት በአሁኑ ሰዓት በሆርሙዝ በኩል ጉዞ ማድረግ የማይቻል መሆኑን እያስጠነቀቀም ነው። አሜሪካ በበኩሏ ወሳኝ የባህር መተላለፊያው ክፍት ነው በሚል አቋም ጸንታለች። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ሆርሙዝ ክፍት እንደሆነ እንዲሁም ጦር መርከቡ ጉዞ ነጻነትን ለማስጠበቅ ዝግጁ መሆኑንም ነበር ያስታወቀው። ነገር ግን አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦች ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷንም አስታውቃለች። ለዚህም እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉ ባህሬን፣ ኩዌትና ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈሮች ላይ የፈጸመው ድብደባ ያጸፋ እርምጃ ነው ሲልም ነው የተናገረው። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና ኢራን ግጭት ወደ ሌላ ሳምንትም ተሸጋግሯል። ቅዳሜ አሜሪካ በመላው ኢራን የሚገኝ 140 በላይ ኢላማዎች መምታቷንም አስታውቃ ነበር። እንደ አሜሪካ ገለጻ ከሆነ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው ጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ ከእሁድ አንስቶ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ መዘጋቱንም አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ እሁድ ዕለት በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይም ከፍተኛ ድብደባ ማድረሱንም ነው እያስታወቀ ያለው። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭትና ውጥረት ቅዳሜ ሌሊት አይሎ ነበር። የአሜሪካ ጦር ማዕከላዊ ስቴትኮም እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴህራን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን ተናግሮ ነበር። የአሜሪካ ኃይሎች የኢራን የአየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውንም ተገልጾ ነበር። በዚህም ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜም የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውም ተዘርዝሯል። ማዕከላዊ ዕዙ ባወጣው መግለጫ ሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን አትቆጣጠረውም ብላለች። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ከየትኛውም ጊዜ በላይ ዝግጁ ነውም ተብሏል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባለበት በቀጠናው ሀገራት ላይ ጥቃት ማድረሱን ማስታውቋል። አብዮታዊ ዘብ ዮርዳኖስ ውስጥ በሚገኘው ፕሪንስ ሃንስ አየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮችን ማውደሙን አስታውቋል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸ አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር የሄሊኮፕተር ጥገና ማዕከላት፣ የፒ8 የኤሌክትሮኒክ የጦር አውሮፕላን ማቆሚያዎች እንዲሁም የድሮን እዝና ቁጥጥር ማዕከላት መመታታቸውን ነው የተነገረው። ለአብዮታዊ ዘቡ ቅርበት ያለው የዜና ወኪል ኩዌት ውስጥ ፍንዳታ መሰማቱን የዘገበ ሲሆን አብዮታዊ ዘቡ ባወጣው መግለጫ ደግሞ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑንም ነው የተናገረው። ሱዳን በፈጥኖ ደራሽ ኃይሉ መሪና 15 የጦር አዛዡ ላይ የሞት ፍርድ አስተላለፈች። የሱዳን ፍርድ ቤት ከሀገሪቱ ጦር ጋር ጦርነት ላይ ያለውን የሱዳን ፈጥኖ ደራሽ ኃይል በሚመራው መሐመድ ሐምዳን ዳጋሎ ሄሚቲ ላይ በሌሉበት የሞት ፍርድ አስተላልፋለች። ሄሚቲ የሞት ፍርድ የተፈረደባቸው በጦር ወንጀል፣ በሰብአዊ ላይ በተፈጸመ ወንጀሎች እንዲሁም በምዕራብ ዳርፉር ክልል በተካሄደ የዘር ማጥፋት ወንጀል ነው። የጸረ ሽብርና በሀገር ላይ የተፈጸመ ወንጀል ጉዳዮች የሚመለከተው ችሎት ከሄሚቲ በተጨማሪ 15 የፈጥኖ ደራሽ ኃይል RSF አዛዦችና አጋሮቻቸው ላይ በስቅላት የሞት ፍርድ እንዲፈጸሙ ውሳኔ ማስተላልፏል።
በፖርት ሱዳን የሚገኘው ፍርድ ቤት ውሳኔውን ካስተላለፈባቸው መካከል የሄሚቲ ወንድምና ምክትላቸው የሆኑት አብዱልራሂም ሐምዳን ዳጋሎ ይገኙበታል። ሌላኛው ወንድማቸው አልቆኒ ሐምዳን ዳጋሎና የፈጥኖ ደራሽ ኃይሉ የምዕራብ ዳርፉር አዛዥ አብዱላሂ ራምሃን ጁማ ባካላም ተፈርዶባቸዋል። አቃቤ ሕግ ክሱን የመሰረተው በምዕራብ ዳርፉር ዋና ከተማ በሆነችው በኤልጄኒና የተፈጸመው ወንጀሎች እንዲሁም እንደ አውሮፓውያን አቆጣጠር በሰኔ 2023 ከህሚስ አዋካር የተባሉ የግዛቲት አስተዳደር ግድያን በማካተትም ነው። ፍርድ ቤቱ ተከሳሾቹ በሰላማዊ ሰዎች ላይ ጥቃቶችን በማቀነባበር እንዲሁም ትምህርት ቤቶችን፣ የአምልኮ ስፍራዎችን፣ የመኖሪያ አካባቢዎች ላይ መጠነ ሰፊ የሆነ ውድመት በመፈጸምና በመዝረፍ ጥፋተኛ ናቸው ብሏል። ዳኛው መሐመድ አልአሚኒ ሁሉም የፈጥኖ ደራሽ ኃይል ንብረቶች ተወርሰው ለሱዳን መንግስት ገቢ እንዲደረጉ የወሰኑ ሲሆን የአገሪቱ ባለስልጣናት ኢንተርፖል ግለሰቦቹን በቁጥጥር ስር አውሎ እንዲያስረክባቸው እንዲጠይቁ ማዘባል። በሱዳን በ2023 እንደ አውሮፓውያን አቆጣጠር የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ በፈጥኖ ደራሽ ኃይሉ አመራሮች ላይ እንዲህ አይነት የፍርድ ውሳኔ ሲሰጥ ይህ የመጀመሪያው ነው ተብሏል። ይሁን እንጂ ቡድኑ በበርካታ የምዕራብ ሱዳን ስፍራዎች በመቆጣጠሩና መሪዎቹም ከባለስልጣን እይታ ርቀው ስለሚገኙ የፍርድ ውሳኔው የሚኖረው ተጽዕኖ ግልጽ አይደለም ተብሏል። ሄሚቲ ያሉበት ቦታም በይፋ አይታወቅም ነው የተባለው። የቢቢሲ ዘገባ እንደሚያሳየው የፈጥኖ ደራሽ ኃይሉ በፍርድ ቤት ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን በጦር ወንጀሎች የቀረቡበት ወንጀሎች ውድቅ አድርጎም ነበር ብሏል። የተባበሩት መንግስታት ተመራማሪዎችና የሰብአዊ መብት ተሟጋቾች አርኤስኤፍ የአረብ አጋሮቻቸው ብሔር ተኮር ጥቃትን በማሳሊት ነዋሪዎች ላይ ፈጽመዋል ሲልም ወንጅሎ ነበር። እንደ አውሮፓውያን አቆጣጠር በግንቦት 24 ሂውማን ራይትስ ዎች ባወጣው ሪፖርት በኤልጄኒና አካባቢው ከሚያዝያ እስከ ህዳር 23 ድረስ በተካሄደ ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ቀያቸውን ለቀው ተፈናቅለዋል። ድርጅቱ የተፈጸሙት ጥቃቶች በማሳሊት ህዝብ ላይና ሌሎች አረብ ባልሆኑ ህዝቦች ላይ የዘር ማጥፋት ዘመቻ አካል መሆናቸውን ከጦርና ከሰብአዊ ወንጀሎች ጋር የሚስተካከል መሆናቸውንም ጠቅሷል። ፈጥኖ ደራሽ ኃይሉ አርኤስኤፍ በ2021 እንደ ጎርጎሮሳውያን አቆጣጠር አልቡርሃን መፈንቅለ መንግስት በሚወጠኑበት ወቅት እገዛም አድርጎላቸው እንደነበር ይታወሳል። ይህ ግን ጀነራል ዳጋሎ የመከላከያ ኃይላቸውን ወደ ጦር ሰራዊት የማዋሃድ እቅዱን ከተቃወሙ በኋላ ወደ አለመግባባትና ወደ እርስ በርስ ጦርነት በማምራት ሱዳንን እያመሳቀላት ይገኛል። ቤተሰቦቻችን ዜናዎቻችን ላይ ካርጉ ለሌሎች ተደራሽ እንድንሆኑም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑም ሰናይ ጊዜ